ማለፍ ደራሲ ማኔ ተራኪ ኢናያ ቻናላችንን ላይክ ሼር ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ክፍል 9 ልደቴም ካለፈው በኋላ እነ ዮኒ ቤት ማህበር ተጠራን። ሙሉ የጋራዥ ልጆች ተጠርተን አብረን ሄድን። ቤት ስንደርስ ቤታቸውን ቃኘሁት። ቆንጆ ነው። ጓደኞቹ ሰብሰብ ብለን ገብተን ቁጭ አልን። አንድ አጠር ያለች ቀይ ቆንጆዬ ልጅ መታ ተዋወቀችን። ሁላችንም ሰላም አልናት። ተጫውቱ ብላን ከሄደች በኋላ ሁሉም እርስ በርስ ተያዩ። ዮኒ ፈገግ ብሎ ባለቤቴ ነች አለ። ሁሉም ሳቁ። ነገሩ ግራ ገባኝ። ዮኒ ካጠገቤ ቁጭ ብሎ ስለነበር ስልክህን አልጠራሃቸውም እንዴ አልኩት። አዎ ማንም አልመጣም፣ ዛሬ ነው ያየሁት። ሚስቴን ሁሉም ጸሎትን የሚያውቁት፣ አገባው ስላችሁ ሁሉ አያምኑኝም አለኝ። እያወራን እናት መታ ሰላም ካለችን በኋላ ማርኮን ተነስታለች። እስቲ እያያት እሷ ስራ ይዛ ነው አለችኝ። ማርኮን ዮናስ የልጁን ስም ማርኮን ነው ያላት። ጸሎት የጸጉር ቤቷ ስም ማርኮን ነው። እንዴት? የሆነ ነገር ትዝ አለኝ። ከዚህ በፊት ዮኒ ከጸሎት ጋር የልጃቸውን ስም አውጥተው እንደነበር ትዝ አለኝ። ዮኒ ያሳካው። ጸሎት ደግሞ እንደ ወንድሜ አይነቱ እንኳን ለትዳር ለጓደኝነት ብቁ መሆን ከማይችል ሰው ጋር ሆነች። እና ዮኒ ቤት የተደረገልንን ግብዣ መስግነን ወጣን። ዮኒና ሚስቱ የሩቅ ለሩቅ ዘመድ ነው የሚመስሉት። ሲያወራት በሙሉ አይኗ ለማየት ተፈራለች። ግን ደግሞ ቆንጅዬ ናት። የትም ቦታ ይዟት ለመሄድ የምታሳፍር አይደለችም። ከሱ ቤት እንደተመለስን ጸሎት ጋር ሄድኩኝ። አንድ ቦታ ሄጃለሁ እመለሳለሁ አለችኝ። እና ዮኒ ጋር ትሄዳለች የሚል ጥርጣሬ ውስጤም አልነበረም። ምክንያቱም ሚስቱስ በምን ድፍረት ልትሄድ ትችላለች? ማታ ላይ እንዳገባው ቲጅ ላይ ስለውሏ ስለምሽታ ጠየኳት፣ ነገረችኝ። የኤክሴ ድግስ ነበራቸው። ሁሌም በአመት ዓመት እኛም ጋር ድግስ ሲኖር እሱ ጋር ምግብና የሚጠጣ ይዤ እሄዳለሁ። እሱም ጋር ሲኖር ያመጣልናል። እናም ዛሬም ይዞልኝ መጥቶ ልቀበለው ሄጄ ነበር። ብታይ እንዴት እንዳማረበት ወፍሯል አለች። ኧረ እና ፍቅርሽ አገረሸብሽ አልኳት። አይ አላገረሸብኝም፣ ግን አላቅም በእጅ የያዙት ወርቅ ሆኖብኝ ይሁን እንጃ፣ ግን 6 ዓመት ሙሉ አስተውየው ማላውቀውን መልካምነቱን፣ ፍቅሩን፣ አስተዋይነቱን፣ ደግነቱን በሙሉ የተገነዘብኩት አገባሁ ካለኝ በኋላ ነው። በቃ እንዳገባ ሰው ለሱ የነበረኝ አመለካከት በሙሉ ተቀየረ። ብቻ ይሁን ደስ ይበለው። አሁን ሳስበው ያሳዝነኛል። ግን ደግሞ ወንድ ልጅ የፈለገ ምክንያት ቢኖረው ሴት ልጅ ካልፈለጋት ሊያገባት አይችልም። ግን ያድርግልሃል። አሁን ላይ የኔ የምለው ከልቤ እንደ ልቤ መሆንለት ጠዋት ከእንቅልፌ ስነቃ በቆንጆ መልእክቶች የሚቀሰቅሰኝ የሚጠብቀኝ በቃ እንደ ልቤ መሆንለት ሰው ከጎኔ ቢኖረኝ ደስ ይለኝ ነበር። ያንን እያሳስብ ዮኒን ወደ ኋላ ተመልሼ አስባለሁ አለችኝ። አሁን ጓደኛ የለሽም እንዴ? የባልሽ ወንድም አብርሽ የምትኝስ ከሱ ጋር ጓደኛሞች አይደላችሁም እንዴ አልኳት። አብርሽ ጓደኛዬም መጽናኛዬም ነው፣ ግን አልችልም። ምክንያቱም ወንድ ልጅ ነው፣ የባሌ ወንድም ነው። በዛ ላይ አሁን ላይ የሚያተራምሳቸውን ሴቶች እርግፍ አድርጎ ትቶ ህይወትን ለማሸነፍ እየተሯሯጠ ነው። እና በዚህ ሰዓት ከሱ ጋር መቀራረብ በጣም መላመድን ያመጣል። መላመድ ደግሞ የፍቅር መነሻ ይሆናል። ስልሽ ከአብርሽ ጋር እንፋቀራለን ማለት ሳይሆን በቃ ከተላመሽ የሆነ ሰዓት መነጣጠል ያቅትሻል። ታሚ ሲፈታ ደግሞ ያ ነገር መቆም አይቀርም። ያኔ ደግሞ አብርሽ ሊካፋ ይችላል። እሱን ደግሞ እኔ አልፈልግም እንጂ ከሱ ጋር ብቀብጥ ብጫወት እንደ ልቤ ብሆን ሁሌ አብረን ብንዝናና አይካፋኝም። አብርሽ ለሁሉም ነገር የሚመች ልጅ ነው አለችኝ። ስለኔ ስታወራ ሰውነቴን ደስታ ውርሽ አረገኝ። በደንብ ስለራሴ ከሷ አንደበት መስማት ፈልጌ ነበር። አብርሽ ግን ምን አይነት ልጅ ነው? እሱን በአካል ለማቋቋ አልኳት። አብርሽ በጣም የሚገርም ልጅ ነው። የምሬን ነው የምልሽ። በቃ የሰው ልክ ነው። ቆንጆ ነው። አቋሙ በጣም ያምራል። በዛ ላይ ወንድ ነው። በቃ ጆንያን ቢለብስ የሚያምርበት ሰው ማለት አብርሽ ነው። ካጠገብሽ ሲሄድ ራሱ ግርማ ሞገስ አለው። በተለይ ወንድነቱን አጠይቅኝ አለችኝ። ጋደም ካልኩበት በፈገግታ እንደተሞላሁ ቀና ብዬ ቁጭ አልኩ። ሃሃ እያልኩ ጮክ ብዬ መሳቅ ፈልጌ ነበር፣ ግን ዋጥ አደረኩት። በነጋታው ስራ ቦታ ሄድኩ። ዮኒ መጣ። ዛሬ ቤት ያሉ እንግዶችን አሸኝም ነበር አልኩት። አረ ሴቶቹ ጨርሱት። አረ ስማኝ፣ ትላንት እኮ ጸሎትን አገኘኋት። ከቤት እናቴ ምግብ ቋጥራ
ደንብ ነው አድርስ ልምዳችን እንዳይቀር ብላኝ ላድርስላት ሄጄ ተገናኘን። ብታይ አብርሽ ሳያት ገና ከሩቁ እንደ አዲስ ሰው ተርበተበት። ልቤ ባፌ ልትወጣ ትርትር ስትል ነበር። ሳገኛት ጭምቅ አድርጌ አቅፌያት በድንጋጤ ጉንጯን ሳምኳት። እሷም ዝም አለችኝ። ጠረኗ ምን ያህል ናፍቆኝ እንደነበር ያወቅኩት ትላንት ሳገኛት ነው። ትንሽ ቁጭ ብለን አወራን። ስለ ሚስትና ልጅ ጠየቀችኝ፣ ነገርኳት። ስለ እሷ ፍቅረኛ ግን ምንም ማውራት አልፈለገችም። ተለያይቶ ይሆን እንዴ? ብቻ ለተለያየም ብትለኝ ምድር ላይ እንደኔ ደስተኛ የሚኖር አይመስለኝም አለ። ቀና ብያቸው በውስጤ እህረን ያለው ካንተ በላይ ደስተኛ መሆን አልኩኝና አብራቸው ትሆኑ ምን ይሰራልሃል መለየታቸው አልኩኝ። ፈገግ ብሎ ዝም አለኝና ነገሮችን የምትረዳው በትክክል ስትይዝ ነው። የምታፈቅራት ሴት የሌላ ሆና ከማየት ዝም ብላ ቆማ በቀረች ብለህ ትመኛለህ። ይህ ፊልም ላይ እንደምናየው እሷ ደስተኛ ከሆነች እሱ ደስተኛ ሆነ የሚል ዘባንዘንክ የለም። ፍቅር ሳትፈልግ ራስ ወዳድ ያደርጋል አብርሽ አለኝ። አይ ይሁና፣ ግን ከባለቤትህ ጋር ሁሌም እንደዛ ናችሁ? ማለቴ እንደ ሩቅ ሰው ነው የምትኖሩት አልኩት። ማለት ትችላለህ። ከባለቤቴ ጋር ከተዋወቅን ቆየት ብለናል። እኔ ከሰሩት ጋር እልም ያለ ፍቅር ውስጥ ሆኜ እሷ ደግሞ ከእኔ እልም ያለ ፍቅር ያዛት። ያን ያወቅኩት ቆይቼ። የሚገርምህ እኔና ባለቤቴ ከመጋባታችን በፊት እንደ ኖርማል ጓደኛ እያለ እኔ ጸሎትና የጸሎት ቤት ጓደኞች ባለቤትም ጭምር ብቻ ወደ 10 ሆን አንድ ትልቅ ገዳም ሄደን ነበር። ያኔ ባለቤቴ እሱ የኔ ከሆነ ካገባሁት ብላ ተስላ ነበር። በሰዓቱ እኔ ከጸሎት ጋር አብሬ እንድኖር ልቧ ከኔ እንዳይርቅ ስጸልይ ነበር። ጸሎት ደግሞ ምናልባት ከህይወቷ እንደወጣ ይሆናል የጸለየችው። ግን ልክ በዓመቱ ነገሮች ድብልቅልቃቸው ወጥተው ከባለቤቴ ጋር ተጋባን። ጸሎት የተሰማ ስለቴ ሰመራለች። የእሷ ጸሎት እንዲሳካ የኔ ጸሎት ማውደቅ መሆን ነበረበት ማለት ነው። ብቻ እኔ ከባለቤቴ ጋር በቅጦ የምተዋወቅበት ጊዜ አላገኘሁም። ድንገት አብረን ተኛን፣ አረገዘች፣ አገባች። የእርግዝና ጊዜዋን ጨርሳ እስክትወልድ ወደ ቤተሰቦቿ ሄደች። እዛው ታረሰች፣ መጣች። እንደ ባልና ሚስት ብዙም አብረን አልቆየን። ልክ ወልዳ ስትመለስ አንዳች የማላውቃት የሩቅ ዘመድ ያመጣች ያህል ግብድ አለኝ። እነሱ መኝታ ቤት እያስተኛው እኔ ሳሎን የማድረው። ብቻ ተውስቲ በላኝ ተነስተን ወደ ተደወለልን ስራ ቦታ አመራን። የመኪናው ባለቤት ዮኒን አይተውት ጎበዝ ልጅ፣ ወጣት ሆነ እንደዚህ የሚያኖሮ የራስን መኪና መያዝ ጀግንነትን ያሳያል አሉና የራሳቸውን ታሪክ አጫወቱት። ስንጨርስ በርቱ ብለውን ቲፕ ጨምረው ሰጡን። በእርግጥ ስራው አድካሚ ነበር፣ ግን ተጋግዘን ጨረስነው። አሪፍ ብር ነበር ያገኘን። ዮኒ አብረን እየጠጣን እናምሻለን። እኔ ግን መጠጣቱን አልፈለኩም። ፈርንሽም ቤቱም ስላልደወለልኝ ስራ ስለቀዘቀዘበት እቁብ የምከፍለው ብር ስለሌለኝ ቀጥታ ከዮኒ የተቀበልኩትን ብር ወስጄ ለጸሎት ሰጠዋት። አይዞን ጨርሰናል አብርሽ፣ የተወሰነ ሰው ነው የቀረን። በሳምንት መሆኑ ጠቅሞናል አይደል አለችኝ። አው ጠቅሞናል። ይህ ሲያልቅ ደግሞ አንቺ ጋር መቆጠብ እጀምራለሁ፣ ወይ ሁለታችን ብቻ እቁብ እንገባለን አልኳት። እሺ አብርሽ፣ እንደሆነ አድርገን እናስተካክለዋለን። በነገራችን ላይ የልደትህን ግብዣ ረሳሁትም፣ ጊዜ ሰዓትቼ ነው አለችኝ። አረ ከዛ በላይ ግብዣ አያስፈልግም አልኳት። አይ ሐሙስ ጋብዝሃለሁ። ያው እንደምታውቀው እኔ እናንተ ቅዳሜና እሁድ ቢዚ የምንሆንበት ሰዓት ነው። ስለዚህ ከሰኞ እስከ ዓርብ ባለው ቀን ፍሪ ሆነን ሐሙስ ከስራ መልስ አብረን እናምሻለን አለችኝ። ተስማማሁ። ሐሙስ ላይ ቶሎ ወደ ቤት ተመልሼ ተጣጥቤ የገዛችልኝም ሙሉ ልብስ፣ ጫማና ሰዓት ሀብሌን አድርጌ 1 ሰዓት ሲል ወደ ፀጉር ቤት ሄድኩኝ። አንድ ከስተመር ከመሸ መጣችብኝ። ከአንቺ ውጭ ደግሞ ሌላ ሰው እንዲሰራኝ አልፈልግም ባለች እና እሷን ልጨርስና እመጣለሁ ብላኝ ካፌ ገብቼ ቁጭ ብዬ ተጠበቅኳት። 2 ሰዓት ከ10 ሲል እዛው ፀጉር ቤቷ ቀድማ ይዜ የመጣችውን ልብስ ቀይራ መጣች። ልክ እንደ ሁል ጊዜው አበባ መስላ ነበር። ሰዓቱን አይተሽዋል አይደል? ወይ ለሌላ ጊዜ እናድርገው አልኳት። በፍጹም እንደዚህ አምሮብህ እኔን አክብረህ መተህ ሳልጋብዝህ ብቀር ይደብረኛል፣ ና እንሂድ ብላ ይዛኝ ሄደች። በመጀመሪያ ክትፎ ጋበዘችኝ። በልተን ጠገብን። ያኔ ሰዓቱ 3:15 ሆኖ ነበር። ጸሎት ወጥታ ስልክ አውርታ መጣችና ፍጹም መረጋጋት ስትሆና ተቀመጠች። ቤት ደውልና ዛሬ አልመጣም በላቸው፣ እኔ ፀጉር ቤቴ እንደማድር ነግሬያቸዋለሁ፣ እየደበረኝም ቢሆን ለዛሬው አስቻለሁ አለችኝ። የዛኔ አንድ እግር ኳስ ተጫዋች ልክ ጎሏን ባገባበት ቅጽበት እንደሚዘለውና
እንደሚፈነጥዘው ልቤን በዛ ቅጽበት ከዛ ስሜት ያልተናነሰ ስሜት ተሰማኝ። ግን ደግሞ የሷን ስሜት መጠበቅ ነበረብኝ። ለምን ዋሸሽ? እንደዛ ማድረግ የለብሽም እኮ አልኳት። ደስ አላት። ከምር እንደዛ ነው የምታስብ? አሁን ወደ ቤት ብንሄድ አይደብርህም አለችኝ። ለምን ይደብረኛል? ከዛ በላይ ቆይተንስ ምን እናደርጋለን? እየጠጣን እየጨፈርን ልናመሽ ነው ወይስ እዚህ ቁጭ ብለን ልናወራ ነው አልኳት። አላቅም አብርሽ፣ ግን እኔ ጋብዝሃለሁ ብዬ ከቤት አስመጥቼ እንደዚህ አቻኩዬ ወደ ቤት ስንመለስ ጥሩ ስሜት ባይሰማህ ብዬ አስቤ እንጂ ዛሬ ቤተሰቦቼን ዋሽቼ ውጭ አድሬ ጠዋት እንዴት አይናቸው እንደማየው አላውቅም። በዛ ላይ ከዚህ በፊት ከታሚ ጋር የተዋወቅኩት ዋሽቼ ውጭ ባደርኩበት ቅጽበት ነው። እናም ፈጣሪ ለዛ ውሸቴ ለብዙ ቀናቶች እንደቀጣኝ አስባለሁ። ካልደበረህ በቃ ወደ ቤታችን እንሄድ አለችኝ። የነበረው ደስታዬ ለመጥፋት ቢቃረብም ከሁሉም በፊት የእሷን ስሜት መጠበቄ ደግሞ ለእኔ ወንድነትና ጀግንነት መስሎ ተሰማኝ። እሷ እንደምትጋብዘኝ ስለተስማማን ሂሳብ ራሷ ከፈለች። በር ላይ ከነበሩት ላዳዎች አንዱን አናግረን ወደ እሷ ቤት አደረሰን። አብረን ሰፈሯ ደርሰን ቻው ብያት ወደ ቤት ተመለስንና ወደ ቤት ገብቼ ተኛሁ። ጣራውን እያየሁ ቢያንስ ለኔ ስሜት የሚጨነቅልኝ አንድ ሰው አለ። ጸሎት ከራሷ ስሜት በላይ የኔን አስቀድማ ቤተሰቦቿን እስከ መዋሸት ከደረሰች እኮ ለኔ ስሜት አላት፣ ቦታ ትሰጠኛለሽ ማለት ነው ብዬ ፈገግ አልኩ። ጠዋት ላይ ዮናስ ስልክ ከእንቅልፌ ቀሰቀሰኝ። አብርሽም ዛሬም አንድ ስራ አለችኝና አብረን እንሂድ፣ ቶሎ እንጨርስ፣ ቶሎ ወጣ፣ እኔ ከጋራዥ የሚያስፈልጉትን እቃዎች ይዤ ለብስና ገና ከሆንኩ መጥቼ ወስድሃለሁ አለኝ። ተስማማ። ቶሎ ለባብሼ አየር ላይ ቁርሴን በልቼ ወጣሁ። ከታክሲ እንደወረድኩ ደውዬ ያለሁበትን ነግሬው መጣና ወሰደኝ። እየሄድን ጸሎት እኮ የኔ ዕድል ናት፣ ከትላንትና ወዲያ እሷን አገኘኋት፣ ይኸው ተከታታይ ቀን ስራ መጣ። የዛሬው ሰውየው ደግሞ ብር ችግር የለባቸውም፣ በታማኝነት የሚሰራላቸው ሰው ብቻ ነው የሚፈልጉት፣ ከሰራህበት በላይ ቲፓቸው ያጠግባል አለኝ። ታዲያ ዛሬ አሪፍ ዝግ ነው የምንሰጋው አልኩት። በሚገባ አለኝ። እየሄድን መንገድ ላይ አንድ አበባ መሸጫ አየንና ብታይ የሆነ ቀን ለጸሎት አበባ ሰጥቻት አላውቅም ማለቴ ይህ ለተራ ነገሮች ብዙ ትኩረት የምታደርግ አይነት ልጅ አይደለችም። የዛን ቀን በሆነ ነገር ደብሯት ነበርና አንድ ፍሬ አበባ ገዝቼ ሰጠዋት። በቃ ተደስታ ልትሞት። አንድ ፍሬ አበባ የሰን ስሜት በዛ ልክ ትቀይራለች ብዬ አላሰብኩም ነበር። ያንን ደስታዋን ካየሁ በኋላ አበባ ቤት ባየሁ ቁጥር አላልፍም፣ እገዛላታለሁ። ከተጣላም በኋላ ደግሞ በአበባ ቤቶች በር ላይ ባለፍኩ ቁጥር ትዝ ትለኛለች አለኝ። ያን የሆነ ቀን ልሰጣት ገዝቼላት ቱቦ ውስጥ የጣልኩት አበባ ትዝ ብሎኝ ጨጓሬ ጭስስ ሲል ተሰማኝ። ዮኒ ቀጠለ። የሚገርምህ በፊት ላይ ስራ ሲደወልልኝ ጸሎትን ነበር እንዳጋዥ ይዣት የምሄደው። እሷ ከአጠገብ እየተከተለች ታውራኛለች። ከመኪናው ስር መሬት ላይ ስተኛ መሬት እንዳይቆረቁረህ ብላ ትሳቀቅልኛለች። ልብሴ ሲቆሽሽ ቆሻሻ ነካህ፣ ግን እኔ በቆሽሽም እወድሃለሁ ትለኛለች። ከዛ በኋላ ስራውን መች እንደጨረስኩት ሳላውቅ ነው ጨርሼ ወደ ቤት የምሄደው። ደግሞ እኮ ያንን የሰራልን ሰው ሁላ ስታምሩ ብሎ እንደመረቀን ነበር። ምርቃታቸውን አየር ላይ ተነነ መሰለኝ። ይኸው ለዚያ በቃን አለኝ። ዮኒ ስለ ጸሎት እያወራን ስራ ቦታ ደረስን። ዮኒ ካወራኝ ነገር የተገነዘብኩት ጸሎት እንደምትታየው ብዙም ሳቅ ማትወድ ቁም ነገረኛና ኮስተራ ብቻ ሳትሆን አብዝታ መሳቅ መዝናናት የምትወድ ጭራሽ ቀልዳኛ ሰው የምታስቅ ሰው ናት ይመስለኛል። የፍቅር ህይወቷ ላይ የተለየ ማንነት አላት። ፍጹም ነፃ ናት። የተባልነው ቦታ ደርሰን ስራ ጀመርን። ዮኒ እቃዎችን እስኪያዘጋጀን የመኪናውን ከፋፍቼ ችግሩን መፈለግ ጀመርኩ። ዮኒ መጣየን እንዳሰብነው ቀላል አልነበረም። ሌላ የሚያስፈልጉ የመኪና እቃዎች ነበሩ። ዮኒ ደዋወለና የሚያስፈልጉትን እቃዎች ከነዋጋቸው ጠየቀና ወደ እኔ ጠጋ ብሎ አብርሼ፣ ለወደፊት አንድ ማወቅ ያለብህ ነገር ጋራዥ ላይ ስትሰራ ዋናው ትርፍ ያለው የመኪና እቃዎች ላይ ነው። ሆነኛ ደንበኛ ያዝ፣ እቃ ማያጭበረብርህ። ከዛ በኋላ በእቃ ሻጩና በመኪና አሰሪው መካከል ሆነ ጥሩ ገንዘብ ታገኛለህ። ዛሬም አሪፍ መላ እንሰራለን። አሁን የሚያስፈልገንን እቃ ዋጋውን ቼክ አድርጌያለሁ። ለባለቤቱ ግን የእቃውን ዋጋ እጥፍ ነው የምንነግራቸው። ከማያውቁት ሰው ልግዛ ቢሉም የውን ፌቁን ያን ያህል ማውጣታቸው አይቀርም አለኝ። ተስማማው። ለባለቤቱ የእቃ ዋጋ ያን ያህል ነው ብሎ ነገራቸው። ችግር የለም ይምጣሉት።
በሞተረኛ እቃውን አስላከ። አንዱን ስንፈታ አንዱን ስንገጥም ስንሞክር መልሶ ሲበላሽ 11 ሰዓት ሆነ። ምሳ እዛው ሰዎቹ ጋር ነው የበላነው። የመጨረሻ ጨረስን ብለን ገጣጥመን ዮኒ ለመሞከር መኪናውን እየነዳ ወጣ። ተመልሶ መጥቶ ከታች ድምጽ አለው ልክ አይደለም ብሎ ድጋሚ ፈቶ አስተካከለ። የመጨረሻ ጨራርሰን ስናስረክብ 2 ሰዓት ሆነ። ሰውየው መኪናውን አይተው ሞክረው ሲጨርሱ በርቱ አመሰግናለሁ ቀኑ ሙሉ አስለፋችሁ ብለው መረቀው የእቃውን የጉልበታችንም እንዲሁም ለኛ ጉርሻ ተብሎ ተደማምሮ ካሽ ቆጠር አድርገው ለዮኒ ሰጡት። እኔ ነገሩ ግራ ገብ የሌላ ጊዜ ያለባቸውንም እየሰጡን ነው እንጂ የዛሬ ብቻ አይደለም ብዬ ዮኒን እያየው ወደ መኪናችን ገባ። ዮኒ መጣ። መኪናውን እየነዳ ገንዘብ አንሳ የቀኑ ድካሜ ጠፋል። ስለሙያው ነገር ደህና ሰው ሲገኝ የወረህን እንዴት ዘጋለ። አንዳንድ ሰው ገንዘቡን ማያጣ ያጣን የሚመስል አለ። ወደ ሰፈር ታክሲ መያዣ ጋር ስደርስ በቃ ወርደኝ አልኩት። እስከ ሰፈር ልሸኛል። እኔ ገና ጸጉር ቤት ሄጄ እሷን ማግኘት ስለፈለግኩ አይ ችግር የለም እዚህም ማግኘው ሰው አለኝ ብዬ ዋሽቸው መኪናውን አቆመልኝ። ብሩን በደግ አድርገው ቆጠር አድርግና ይህ አንተ ድርሻ ነው አለ። አላመንኩም። አዮኒ ይህን ያህል ይገባኛል እንዴ ያልኩት። አዎ ብር ለጸባይ በዛው ልክ እኔ እኩል ነው የደከምከው። እንደ ሌሎች አታሾፉ። እንደ ወንዶች እኮ ሙድ ነው የሚይዙብኝ። አንተ እየጠነከርክ እነሱ ጫታቸውን ይዘው ይቀመጡና በወሬ ልብህን ያደርጉታል። ከዛ ደግሞ ካንተ እኩል መካፈል ይፈልጋሉ አለ። አመሰግናለሁ ብዬ ሰላምታ ሰጥቼ ወረድኩ። እውነት ለመናገር በአንድ ቀን የአባቴን የወር ደመወዝ ዘግቼ ስገባ በልቤ ኩራት ተሰማኝ። ጸሎት ጋር ሄድኩ። ለትወጣ እየተዘጋጀች ነው። ከሌላው ጊዜ ለየት አድርጌ ያቀፏት። ምን ነው አለችኝ። የሰራሁን ገንዘብ አሳየኋት። እዩ ዛሬ ከኔ ጋር ቀኑ ሙሉ ስንጠገረር ውለን የሰራነው ብር ነው አልኳት። ከኔ በላይ ደስ አላት። በቃ ብርሽ ለቤት አስቤዛ ብትገዛዘስ ከዛ ቡና አፍልታችሁ ብትመረረቁስ አለችኝ። እንዳለችው እዛ አካባቢ የነበረው ሱቅ ገብተን ሙሉ አስቤዛ ገዛዛን። አትክልት እናቴ ከራሷ ስለምትጠቀም እኔና ምስር አተር የመሳሰሉትን ገዛውላት። ዘይትም 5 ሊትር ገዝቼላት ነበር። በደህናው ጊዜ ስለነበር ያን ሁላ ገዛዝቼ ብር ያልተነካም ብል ማካበድ አይሆንብኝ። እኔና ጸሎት በሁለት እጃችንን ይዘን ወደኛ ሰፈር ሄድን። ቤት ደርሰን ገብታ ሰላም ብላቸው በጣም ስለመሸ ብላ ሄደች። እናቴ እጅግ ደስ አላት። የተፈጠረውን ነገርኳት። በቃ ብር ካለማ ለምን ነገ ለጸሎት አነስ ያለች የምስጋና ፕሮግራም አናዘጋጅላትም አለችኝ። በደስታ ተስማማሁ። እንደ ትልቅ ፕሮግራም ሌሊቱን ሙሉ ልቤ ስቅል ብሎ አደረ። ጠዋት ስራ ቦታ ሄድኩ። እስከ ምሳ ሰዓት ዞር ብዬ ተመልሼ ወደ ቤት መጣሁ። ከእናቴ ጋር አወራን። ፕሮግራሙን ውጭ ላይ እናድርገው የሚረብሽ ልጅ የለ አለችኝ። ደስ አለኝ። ስጋና የተወሰኑ የሚያስፈልጉ ነገሮችን ገዛዝቼ ተመለስኩ። እናቴ ቤት ገብታ ምግብ መሰራራት ስትጀምር እኔ ውጭ ቁጭ ብዬ እየሸጥኩ ጠበቅኳት። እሷ ምግቧን ሰራርታ ስትተካልኝ እኔ ሙሉ በረንዳውን ቄጤማ ጎዝጉዤ ቡና ቀረረብኩ። በተቻለኝ መጠን ሴሬሞኒ ለማበዛዛት ሞከርኩ። እያንዳንዱን ነገር ሳቀራርብ እየሳኩ ደስታ እየተናነቀኝ ነበር። አባቴም ከስራ ቦታ ጨራርሶ መጣ። ቀድመን ስላልነገርነው ሲያውቅ ደስ አለው። ብትነግሩኝ እኮ እኔም የሆነች ነገር ገዝቼ አመሰግናት ነበር አለ። ተኮር ብያቸው ወደ ስራዬ ተመለስኩ። እናቴ ሙሉ በሙሉ እቃዋን አነሳስታ ወደ ውስጥ ገብታ ቡናውን ማፈላለት ጀመረች። እኔም ቀድሜ መጥቼ ለጸሎት በጣም የሚያምር የአንገት ሐብል ገዛውላት። ብሩን ኪሴ ከተቼ ጸጉር ቤት ሄድኩ። ጨራርሳ እኔን እየጠበቀች ነበር። እኔም ከስራ እየተመለስኩ እንደሆነና ቡና ተፈልቶ ቤት እየጠበቁ እንደሆነ ነግሬያት ወደ ቤት አመራ። ግቢ ውስጥ ስንገባ እማ ሞቅ ደመቅ አድርጋ ጠበቀችን። ጸሎት ደነገጠች። እንዴ ዛሬ ምንድነው ቀን የረሳት ነገር አለ እንዴ ብላ ፈጠጠች። አረ ምንም የለም ለአንቺ አነስ ያለች ምስጋና አዘጋጅተንልሽ ነው አለ። ደስ አለ። እንደለመደችውን ባተናነቃት። አረ አይገባም እኔ ምን አደረኩ ብላ ሁላችንም በየተራ አቀፈች። አዘጋጀው ወደ ነበረው ፍራሽ አመራን። እግራችንን ዘርግተን ተቀምጠን እያወራን መሳሳቅ ጀመር። ቡና ከመቀዳቱ በፊት እናቴ ቀድማ ያዘጋጀችውን ጥቁር ፌስታል ለጸሎት ሰጠቻት። ከፈተችው። ሙሉ ረጅም ቀሚስ ነው። እናቴ ቀጠለች። ያው እኔ እንደ እናት ቤተክርስቲያን ስትሄጂ ማስቀደሻ የሚሆንሽ ቀሚስ ነው የገዛውልሽ። አሁን ላይ አንቺ ከልጆቼም በላይ ነሽ።
አንቺ ማለት ለኔ አይኔ ነሽ፣ አይኔ ማረፊያ ሆነሽኛል። ቤቴን አፍርሰሽ ሰርተሽልኛል። የዕለት ተዕለት እንባዬን አብሰሽልኛል። እኔ ከድካሜ በላይ የሚያሳስበኝ ዛሬ ደግሞ ከማን ጋር ተጣሉ፣ ዛሬ ደግሞ የታሰሩ የሚለው ነገር ነበር። አሁን ተመስገን አብርሽ ለዚህ በቅቶ እዚህ በእድሜ ልክ በዚህ ልክ ቤተሰቦችን ሲያገዝ ሲታዘዝ እንደዚህ የቤት እቃዎችን እየሞላ የየዕለት ደስታና ሰርፕራይዝ እንዲሰጠን ያደረግሽው አንቺ ነሽና እናመሰግንሻለን። ቤተሰቦችሽና አንቺ አይነት የተባረከች ልጅ የወለዱት የዘር ማንዘራቸው ምርቃት ሲደርስ ነው። ፈጣሪ ለቁም ነገር ያብቃሽ፣ ያሰብሽው አይጥፋብሽ፣ የተመኘሽውን አትጪ፣ ከዚህ በላይ ከፍ ብለሽ ያሳየኝ አለቻት። ሁላችንም አሜን አሜን አለን። እናቴን ስትጨርስ አባቴ ቀጠለ። እኔ እንኳን ንግግር አልችልም፣ ግን ተባረኪ፣ የወለድሽ ይደግልሽ፣ የነካሽው ይመርልሽ፣ የተናገርሽ ይደመጥልሽ፣ የሰው መውደዱን ፍቅሩን ይስጥሽ። እኔ ዛሬ ከማንም ሰካራም ጋር በያረቄ ቤቱ በመወላገድበት ሰዓት እንደዚህ ከልጆቼና ትዳሪ ጋር በክብር እንድቀመጥ ምክንያት እንደሆንሽኝ ቸሩ ፈጣሪ የምድሩን የሰማዩ የገነት ሕይወትሽ ያሳይሽ። አንቺ የወለደሽ እናትሽ እንደዚህ ስርዓትሽ ከንጹህ ልብና ትህትና ጋር አንጸው ያሳደጉሽ ቤተሰቦችሽ ይመስገን። በተረፈ ሁሌም ኖሪልኝ፣ አትጉዳይብኝ። ዘመድ ጠያቂ ባጣን ሰዓት ብቻሽን ሙሉ ዘመድ ሆነሽልናል። ለቤተሰቦችሽ ብቻ አይደለም ለኛም ድምቀታችን ነሽ። ከዚህ በላይ ክብርሽን ለማየት ያብቃኝ። የተባረከው እናት አባቱ ዘመድ አዝማዶች የመረቁትን ባል ያጋጥምሽ። እንደ እናት የሚጨነቅልሽ የሚሳሳልሽ የተማረው አስተዋይን መርጦ ያድልሽ አላት። የዛኔ በውስጤ ፈገግ እያልክ የወንድሜ ሚስት መሆኗን ረሳው እንዲያልኩ። እህቴ ቀጠለች። እወድሻለሁ አባዬ፣ ሁሌም ማታ ማታ ቤት ስለሆነ ደስ ይለኛል። በፊት አልወደውም ነበር፣ አሁን ግን እወደዋለሁ አለችና አባቴን ሳም አረገችው። የኔ ተራ ሲደርስ ቆምኩኝ። ያው እኔ ብዙም ታውቂያለሽ መናገር አልችልም፣ ግን በቃ አመሰግናለሁ መንገድ ስለሆንሽኝ። በነበርኩት መንገድ ቀጥዬ ቢሆን የኔ ለቤተሰቦቼም በምክንያት ሆን ነበር። ምናልባትም ሞቼ ሊሆን ይችላል፣ ወይ ደግሞ ታስሬ፣ ወይ ደግሞ ተመትቼ በሽተኛ ሆኜ ሊሆን ይችል ነበር። ግን ዛሬ ከዛ ሁሉ አርቄ የምሬ ወላጆቼ ልጅ እንደሆን ስላደረግሽ አመሰግናለሁ። አንቺ ለኔ ብዙ ነገር ነሽ፣ ዘመድ፣ ጓደኛዬ፣ አማካሪ ነሽ። ታውቂያለሽ በአንቺ ምክንያት ያወቅኳቸው ሰዎች ራሱ ምን ያህል ጥሩ እንደሆኑልኝና እንደጠቀሙኝ ጠንቅቀሽ ታውቂያለሽ። እናም ከዚህ በላይ ብዙ ቢዝነስ ገንብተሽ ማየት ፈልጋለሁ። በኩራት ሰዎች ፊት ስትራመጂ ያሰብሽ ያቀድሽው ተሳክቶልሽ ማየት ትልቁ ጸሎቴ ነው። እና ያው ባይመጠንሽም ትንሽ ስጦታ አዘጋጅቼልሻለሁ ብዬ ከኪሴ የአንገት ብሩን አወጣውና ከተቀመጠችበት አነሳዋት። አንገቷ ላይ አሰርኩላት። በዓይኗ በኩል የሚታየው ደስታ ልብን ሞቅ ያደርጋል። ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ።